السلام عليكم ورحمة الله تعالى وبركاته. እንዴት ናችሁ? አማን ነው አለን አልহামዱሊላህ። ዛሬ በደስታ ጮቤ ረገጣችሁት ነገ ደግሞ በለቅሶ ጮቤ ተረግጣላችሁ ማለት ነው። እናንተ የሰራችሁ ያላችሁት ዳው ህብረተሰባችን ዳው ክርስቲያኑ ሳውዲ አረቢያ ላይ እንዳይኖር ያረጋችሁ ያላችሁት እንጂ ወይን ክርስቲያኑ ጠቅማችሁት አይደለም ወይን ለክርስቲያኑ ጠቅማችሁት አይደለም። ነገ ደግሞ ክርስቲያኖቹ በአረብ ሀገሮች ላይ ሲሰደዱ ሲጮሁ ሲያለቅሱ እናያለን ማለት ነው። የሰራችሁት ነገር ዛሬ ለእናንተ ደስታ ሊፈጥርላችሁ ይችላል። ነገ ግን እንባቸውን አጠርጉትም ማለት ነው። አሰማችኋለሁ። ነገ ግን ሲያለቅሱ ማርያም ነው ማን ነው የምትሉት ሄዳ እነሱን እንባ አጠርግም እዛ ቦታ ላይ ማለት ነው። እናንተ ለራሳችሁ ጥቅም ብላችሁ ዛሬ እዛ ተሰዶ ሚኖሮን የኢትዮጵያ ክርስቲያን አረብ ሀገር ላይ ሚኖሮን የኢትዮጵያ ክርስቲያን ሁሉንም ታሸማቃላችሁ እንጂ ደስታ የምትፈጥሩት ነገር የለም። እናንተ እስላሙን አንገት ልናስደፋል ሳውዲ አረቢያን ቀረጻችሁ ምን ነው በቪዲዮ ያያችሁ አይደል እንዴ? ምን ችግር አለው? ሳውዲ አረቢያን ቀረጽን እንዲያረግን ብላችሁ ደስታ ጮቤ የረገጣችሁት ማለት ነው። ነገ ደግሞ ክርስቲያኖቹ አረብ ሀገር ላይ ታረዱ እንዲሆኑ ተሰቃዩ ከፎቅ ተወረወሩ ስትሉ ለቅሷችሁን እንሰማለን ማለት ነው። ኢንሻአላህ ቢዝኒላህ ተዓላ ቅርብ ቀን ማለት ነው። ቅርብ ቀን ለማየት ይብቃችሁ ማለት ነው። ካሁን በኋላ የራሳችሁ ላይ ያስመሰክራችኋል። ይሄንን ማወቅ አለባችሁ ማለት ነው። ዛሬ ጮቤ ረገጣችሁት ሳውዲ አረቢያ ቀረጻችሁት ገብታ ቀረጸ ምን ይጠበስ ገብታ ቀረጸች ምን ይጠበስላችሁ ምን ይሁንላችሁ መልእክታን አደረሰች ምን ይሁንላችሁ እንዴት ይደረግላችሁ? ነገ ከፎቅ ስትወረወርና ሬሳይ ሲጎተት አረብ ሀገር ላይ ታያለ። ክርስቲያን በመሆኔ እዛን ሰዓት ደግሞ ኢትዮጵያዊ ነኝ ክርስቲያን ስለሆንኩ ነው ብለ ለቅሶን ፌስቡክ ላይ እናያለን። ዛሬ የሰው ሀገር ሄዳችሁ የነካካችሁ ያላችሁት የሰው ሀገር ሄዳችሁ የራሳችሁን ቤት አፈርሳችሁ የሰው ሀገር ሄዳችሁ የሰው ቤትን ለማፍረስ የምትሰሩት ጦንቃዮች ማለት ነው። ነገ ለማየት ይብቃችሁ። ጦንቃዮች ነገ ለማየት ይብቃችሁ። ዛሬ ጮቤን ረገጣችሁ። ሳውዲ አረቢያ ቀርጣለች ተልኳችን ፈጽመናል ምናችን ፈጽመናል። ሚሊዮኖች ክርስቲያኖች አረብ ሀገር እኮ ነው ያሉት ሰው ቤት። ሚሊዮኖች ክርስቲያኖች እኮ አረብ ሀገር ላይ እስላም ሀገር ላይ በስራ ላይ ነው ያሉት። ሚሊዮኖች ማለት ነው። ሚሊዮኖች እህቶች አረብ ሀገር ስራ ላይ ነው ያሉት። እናንተ ዛሬ በጣም ጮቤ ረገጣችሁ በጣም እንትናላችሁ ተልኳችን ተፈጸመ። ጦንቃዩ ለምን ተልኳለ? የጦንቃይ ተልኳለ እንዴ? ጦንቅልና ኢትዮጵያ ላይ መስራት ማትችሉትን ጦንቅልና ወደ ሳውዲ አረቢያ ላይ ይሰራል ብላችሁ ታስባላችሁ? በጦንቃይ የሚታመን ሀገር አይደለችም። በጦንቃይ የሚታመን ሀገር አይደለም። አረብ በጦንቃይ ያምን ጦንቅልናችሁን አረብ ሀገር ድረስ አደረሳችሁ። መካና መዲና ልትፈርስ ነው። አንዋር መስጊድ ይፈርሳል ብላችሁ ጦንቀላችሁን እንትን አረጋችሁ። አንዋር መስጊድ መቼ ፈረሰ? ትግራይ ህዝብ ይሰደዳል ብላችሁ ሰራችሁ። ትግራይ ህዝብ መቼ ተሰደደ? ጆዋር ሰይጣን ነው ብላችሁ ዘፈናችሁ። መቼ ጆዋር ሰይጣን ሆነ? ይሄ ጦንቀልናችሁ ማለት ነው ዋጋ ያስከፍላችኋል። ነገ ዋጋ ያስከፍላችኋል ማለት ነው። ሃይ ሚል ያጣው የኢትዮጵያ ሃይ ሚል ያጣች ሴት ማለት ነው። ጋለሞጣ የሆነችው ተቆጣጣሪ የሌላት ጋለሞጣ ሴታችሁ ማለት ነው። ምንሰራው ነገር ነገ ክርስቲያኑን ህዝብ ዋጋ ያስከፍለዋል። ትክክለኛ አማኝ የሆነውን ክርስቲያን ዋጋ ያስከፍለዋል። አንድ ጦንቃይ በጣም ብዙ ነገር ይጎዳል። ይሄንን ለግራቸው ወዳለው ማለት ነው። ዛሬ ጮቤ ረገርሽ ይውላ በጦንቃይ አታምንም ኢትዮጵያ ማለት ነው። ሳውዲ አረቢያ በጦንቃይ አታምንም። ሳምረ በጦንቆላ የምታምን ሀገር አይደለችም። የራሳችሁ ያለውናችሁት ነገ አረብ ሀገር ላይ ኢትዮጵያኖች ታረዱ ብላችሁ ለቅሷችሁን ነጠላ ዜማችሁን ይዛችሁ ዋይ ስትሉ እናያለ ፌስቡክ ላይ ማለት ነው። ተወረወሩ ዋይ ስትሉ እንሰማለን። የራሳችሁ አንሶ የሀገራችሁ አንሶ እንደገና የሰው ሀገር ላይ ቪዲዮ ተቀረጸ መጣ። ምንድነው ይመጣ ነገር? እስቲ በለው። ሰላም በያላችሁበት ለእናንተ ይሁን የፋሚሊ ፔጅ ተከታታዮች። ፋሚሊ ቤት ደስታ ለካ አይደለ? እንትናው ለጅ ባስተላለፉት ቪዲዮ ላይ በእህተ ማርያም ተልኮ ተሳታፊ ከሆኑ ግለሰቦች ውስጥ የተለቀቀውን ቪዲዮ ለእናንተ ሼር ላደርጋችሁና በዛ ቪዲዮ ውስጥ እሺ ያለውን ነገር እንድንወያይ ነው።
ቪዲዮዎቹን አሳያችኋለሁ። የሚያስገርምም ነገር አለ። የሚያስገርም ነገር አረብ ሀገር ቀርጻ የሚያስገርም ነገር ሳውዲ አረቢያን በሞባይል ስለቀረጸች ነው እንዴ? ሚሊዮኖች እኮ አሽከሮች እኮ እዛ ቦታ ነው ያሉት። ሚሊዮን ሰራተኛ ልጅ መያዝ እኮ ነው ሄደችው። ልጅ ለመያዝ ወይን እዛ ቦታ ነው ሄደችው። ልጅ አቅፋ ነው እዛ ቦታ ሄደችው። ሰራተኝነት ላይ ነው እዛ ቦታ ሄደችው። ይሄ ተልኮ ከኢትዮጵያ አይደለም ቀጥታ ወደዛ በረረችው። ተልኮ ያለ ሰው ከኢትዮጵያ ቀጥታ በሮ እዛ ሀገር ላይ የራሱን ስራ ሰርቶ ይመለሳል ማለት ነው። የሰው ሽንት ቤት ልጠርግ ነው እዛ ቦታ ሄደችው። የሰው ቤት ማጠብ ነው እዛ ቤቷ ሄደችው። ሚሊዮኖች ክርስቲያኖች ነገ ሲሰደዱና ነገ ሲያለቅሱ ኢትዮጵያ ክርስቲያኖች እንዲሆኑ ስትሉ እንሰማለን። ነጠላ ሴማቸውን ስትረጩ እናያለን ማለት ነው። የራሳቸው ሀገር ላይ ያለውን ለኢስላም ያልተመቻቹት እንደገና ዘላችሁ ወደ አረብ ሀገር ሄዳችሁ አይደል? ሲመቻችሁ በጥንቆላ የምታምን ሀገር አይደለም። ላ ኢላሃ ኢላላህ ሙሐመድ ረሱሉላህ የምታምን ሀገር ናት ሳውዲ አረቢያ። ገብቷቸዋል አይደለም? እመቤት ማርያም ምንድነው የምትለው ያቺ ጦንቃይ ሴትዮ ማለት ነው። ምን ያህል ለዚህ ነገር ተሰጥተው ይህንን አገልግሎት ብለው ከእግዚአብሔር እንደተቀበሉ ከድንግል ማርያም እንደተቀበሉ አድርገው ሪስክ ውስጥ አድርገው እንዴት ሊፈጽሙ እንደቻሉ የሚያሳየውን ቪዲዮ ለቀዋል። ኦኬ፣ በዚህ ላይ ምን ሪስክ አለው ንገረኝ እስቲ። ወንድ ነህ አንተ ሸታታም፣ ምን ሪስክ አለው? ራስን ደብቆ ሸፋፍኔ ሙስሊም መስለ መሄድ ምን ሪስክ አለው? ይሄ እኮ ከዚህ በፊት ኢትዮጵያ ሙስሊም ላይ ያረጋችሁት የነበራችሁ ነው። ሌላ ነገር የለው። ሌላ ሪስክ አልነበረው። ሙስሊም መስላችሁ እኮ የኢትዮጵያ እስልምና ጉዳይ እኮ የሰራችሁት የነበረ ነው። ሙስሊሙ አያውቅም ሞኝ ነው ብላችሁ አስባችሁ ከሆነ ሁሉም ነገር ሙስሊሙ ያውቃል ማለት ነው። ገብታችኋል? ይሄንን ኢትዮጵያ ሙስሊሙ ላይ የለመዳችሁትን ነገር አሁን አረብ ሀገር ልታስፋፉ ከሞከራችሁ አያዋጣም፣ አያሳካቸውም። ገብቷል? አንገቲ ነገ ሲቀላ እዛ ቦታ ላይ ኢትዮጵያዊ ነው አንገቱ ተቀላ ብለ ነጠላ ዜማይን ፌስቡክ ላይ መልቀቅ የለብህም። ቪዲዮ ቀረጸች ምን ይጠበስ ቪዲዮ ቀረጸች ራሷን ለውጣ። ለምን መስቀሏን አርጋ አትሄድም ነበር? ለምን መስቀሏን ወገቧ ላይ ማሰር አስፈለጋት? ንገረኝ እስቲ ወጥተ። እውነትም ተልኮዋር ካላት ማለት ነው መስቀሏን ለምንድን ነው መደበቅ ያስፈለጋት? እምነቷ አይደለም? እምነቷን ለምንድን ነው መደበቅ ያስፈለጋት? ተልኮ ያለው ሰው እኮ እምነቱን ይዞ ነው የሚሄደው። እስላም ከሆነ እስልምናውን ይዞ ነው የሚሄደው። ክርስቲያን ከሆነ ክርስትናውን ይዞ ነው የሚሄደው። ክርስትናውን ይዞ ሄዶ ደብቆ እዛ ቦታ ላይ ቪዲዮ ስለቀረጸች አርገሽ ምቹኝ የኛ አለኛ በቃ እንዲሆን ጦንቃይ ሁላ በጦንቃይ የምታምን ሀገር አይደለችም ኢትዮጵያ። እናንተ አይደለችም። በጦንቆላ የምታምን ሀገር አይደለችም ሳውዲ አረቢያ። በጦንቆላ የምታምን ነገር አለ። ይሄ ነገር በኢትዮጵያ እስላሞች ላይ የሰራችሁት የነበረውን ምስጥር በአሁን ሰዓት ያወጣችሁ ነው ያላችሁት። በትክክል በገሃድ ማለት ነው። ይሄን ልነግራችሁ ወዳለሁ በገሃድ። መስቀሉን ደብቃችሁ ሙስሊም መስላችሁ ውጭ ጉዞ ላይ የኢትዮጵያ እስልምና ጉዳይ ላይ ገብታችሁ እኮ በኢህአዴግ ዘመን 27 ዓመት ላይ በዚህ ሁኔታ ላይ የኢትዮጵያ እስላም ላይ የሰራችሁት ነበር። ይሄንን አናውቅም ማለት ነው። የኢትዮጵያ ሙስሊም በሙሉ ያውቃል ማለት ነው። አሁን ደግሞ ተልኮ ያላችሁ በሃይማኖት ስም ንግድ ጀምራችኋል። በሃይማኖት ስም ገንዘብ ማስገኛ ሳውዲ አረቢያ ቀርጣ አመጣች በሞባይሏ። ምን ይጠበስ? ምን ይደረግላችሁ? ምን እናርግላችሁ? ቤታችሁን የለመዳችሁትን ነገ ይዛችሁ ወጣችሁ። ነገ ደግሞ ሲታረዱና ከፎቅ ሲወረወሩ ወይኔ ኢትዮጵያዊ ስለሆኑ ነው ወይኔ አበሻ ስለሆኑ ነው። ሃይ እናንተን አርጎ የፈጠረ ቆሻሻ ህዝብ። እናንተ የሃይማኖት አባት የክርስትና ሃይማኖት አባትን እኮ አታምኑ። ከሃይማኖት ውጭ እኮ ናቸው። ከሃይማኖቶች አዲስ ሃይማኖት ይዛችሁ መጣችሁ ነው። አዲስ ሃይማኖትን ይዛችሁ መጣችሁ ነው። የኢትዮጵያን ክርስትና ትወክላላችሁ አትወክሉም ማለት ነው። ከእንግሊዝ ማንም የምትባል ከእንግሊዝ ነው የገባችው። ከእንግሊዝ ተልኮ ይዛ ነው የገባችው። የተማራም ከእንግሊዝ ተልኮ ተሰጥቷት ነው የገባችው። የኢትዮጵያን ቤተክርስቲያኖችን ታምናለች፣ ማርያምን ታምናለች፣ ኢትዮጵያን እምነቶችን ታምናለች? አታምንም። ከእንግሊዝ ተልኮ ተሰጥቷት ነው የገባችው። ተልኮ ተሰጥቷት ባጀት ተመድቦላት ነው የገባችው። ይሄን ነው የኢትዮጵያ ቤተክርስቲያን ቢታከብር ኖሮ ሌላውንም ታከብራለች። የኢትዮጵያን እምነት ራሱ አታከብርም ማለት ነው። እቺ ሴትዮ ነች ዛሬ ቪዲዮ ቀረጸች፣ ቪዲዮ አልቀረጸችም። አርገሽ ምቺ ያዙን ልቃቆን ምትሉት ወንዳ ሴታ ሴት የሆናችሁ ወንዶች ማለት ነው። ለናንተ ነው ይብላኝ ለናንተ። ነገ ለቅሷችሁ መከራችሁ አረብ ሀገር ታረን አረብ ሀገር እንዲሆን በእናንተ ምክንያት እኮ ነው አረብ ሀገር ላይ የተዋረን ያለ ነው። ይሄን ታውቃላችሁ? በእናንተ ጋጠወጥ ነገሮች እኮ ናቸው አረብ ሀገር ላይ ዝቅ ብለን አንገታችን ደፍተን ይሄን ያለ ነው። ይሄን ታውቃላችሁ?
አረብ ሀገር ላይ ኢትዮጵያዊ ዝቅ ብሎ አንገቱን ደፍቶ የሚሄደው በእናንተ ሐረቄ ጠምቃቅነት ነው። እዛ ቦታ ላይ ሐረቄ እየጠመቃችሁ ጠላ እየጠመቃችሁ ስንቱን አየን እኮ ስንቱን አየን። ይሄንን እስታቃላችሁ ከዛ ሲሆን መንግስት እንቢያለ መንግስት እንዲያረገ አረብ ሀገር መንገድ ማነካካላችሁ የነካካችሁን ትጋር ማን ነው እዛ ቦታ ሄዶ ሐረቄ የሚያጠምቀው? ማን ነው ጠላ የሚጠቅመው? ማን ነው ሐረቄ የሚያጠምቀው? እዛ ቦታ በባር ሜል ማን ነው መንገድ ወዶ የሚሰጠው? ማን ነው ሴተኛ አዳሪነት የሚሰራው? አንድ ሴተኛ አዳሪ የሆነችው ሴት ሄዳ እዛ ቦታ ላይ ቀረጸችና አርገሽ ምቺው ምንድነው ሱደረቢያ ቀረጽ ተልኳችን ተፈጸም። ምን ልታረጉት ነው? ምን ተልኳላችሁ? ጦንቃይ ተልኮ እኮ የትም አያደርስም። በሰይጣን እናምንም እኛ ማለት ነው። ሱደረቢያ በሰይጣን አታምንም፣ በጦንቆላ አታምንም። መጀመሪያ ዝም ስትባል እኮ እኛ ዝም ስንል ምንም ያላወቅን ነገር እንዳይመስላችሁ ማለት ነው። አንዋር መስጊድ ይፈርሳል ስትል ጊዜ ኢትዮጵያዊ እስላም ዝም አለ። አንዋር መስጊድ ይፈርሳል ያለችው ጊዜ ነው ነገር ተፋ። አንዋር መስጊድ ይፈርሳል ስትል ማንም አላወራትም፣ ዝም አላት ማለት ነው። ማንም አላወራትም። ትግራይ ህዝብ ይሰደዳል ስትል ማንም አላወራትም። ዛሬ ሃይማኖት ጫባ ለብሳችሁ የሃይማኖትን እንትን ለብሳችሁ መጣችሁ ይሄ እንዲሆናል ተልኳችን ተፈጸመ። ምንድነው ተፈጸመ? በጦንቃይ እናምንም እኛ ገብቷል። ጦንቃይ አናምንም። ጦንቃይ ይጠፋል እንጂ መፍትሄ የለውም ማለት መፍትሄው ለጦንቃይ መፍትሄው መጥፋት ነው እንጂ ምንም እንትን የለም። ንጉስ ንግስቲ ሴተኛ ዳሪ ተነስቶ ራሱ ንጉስ ካለ ወንደኛ ታሪ ተረ ራሱ ንጉስ ካለ እኛ ልናከብረው ነው? በረኒክ ዚፒ ንጉስ ንግስቲ ምናምን ሴተኛ ዳሪ ሁላ ተነስቶ ነጠላ ለብሶ ንግስቲ ነኝ ካለ ታዳ ቀረጸች፣ ቪዲዮ ቀረጸች፣ ሞባይል ቀረጸች። ምን ይመጣ ነገር አለ? ምን ይመጣል? እስቲ ምን ይመጣ ነገር? ኢትዮጵያን ክርስቲያን ትወክላለች፣ ክርስትናን ትወክላለች። ክርስትና ፍቃድ አላት። የኢትዮጵያ ክርስቲያኖች ፍቃድ አላት። ሃይማኖቱን ታከብራለች፣ ክርስትናን ታከብራለች። የራሷ እምነት ፈጥራ ነው ከእንግሊዝ ይዛ ያገባችው ማንኛውም ሰው እስከሚያቅ ድረስ ማለት ነው። የራሷ እምነት የራሷ ተልኮ አላት እንጂ የኢትዮጵያን እምነት አታምነውም ራሱ ማለት ነው። እቺ ሴትዮ ነች ዛሬ ሳውዲ አረቢያ ቀረጸች፣ ተልኮ አላት፣ የራሱ ተልኮ አላት ምናምን ነገር ምናምን። ንግስቲ ንጉስ እስቲ ንግስት ከሆንሽ ንግስት ከሆንሽ አንቺ ታውቂያለሽ። ስለኔ ምን አሉሽ? ንገረኝ እስቲ ወጤ ስለኔ ምን አሉሽ? ሰይጣን ልጅ ነው አሉሽ? ስለኔ ምን አሉሽ ታውቂያለሽ? እስቲ ንገረኝ። ተልኮ ተሰጥቶሻል ምንድነው ያሉሽ? ሰይጣን ነው ያሉሽ? ሰይጣን ነው ያሉሽ? ሳውዲ አረቢያ ቀረጸች። ያው ብዙ ነገር ነው በቃ እናንተ ጋር የለም። ሚሊዮን ክርስቲያኖች እኮ ነው ሳውዲ አረቢያ ላይ ይሰሩ ያሉት። ሚሊዮን ክርስቲያኖች እኮ ነው በየቤታቸው እምነታቸውን ያከበሩ ያሉት ሳውዲ አረቢያ ላይ ሚሊዮኖች እኮ ናቸው ያሉት። አብዛኛው ኢትዮጵያዊ ክርስቲያን እኮ ሳውዲ አረቢያ ላይ ነው ሰርቶ ራሱን የለወጠ ያለ። ያን ዛሬ እነሱን ለማስጠቃት ኢትዮጵያ ስምን ለማስወረድ ኢትዮጵያ ስምን ዝቅ ለማዋረድ ነው እዛ ቦታ የሰራችሁት ማለት ነው። እናንተ ጀብዱ የመሰላችሁ ነገር ይታያችኋል። በጣም ጀብዱ፣ በጣም ጀግኖች፣ በጣም ጎበዞች። አረ አካኪ ዘራፍ ጦንቃዩላ የኢትዮጵያ እምነት ብትከተልና ወይኔ የኢትዮጵያ እምነቱ ስር ላይ ብትሆን እኮ ይሄኔ ምንም ነገር አይመስለንም። የኢትዮጵያ እምነቶች ቢያዟትና በኢትዮጵያ እምነት ስር ብትሆን እኮ ምንም የራሷን እምነት ቢዝነስ ይዛ የራሷን እምነት ይዛ ከእንግሊዝ ነው የገባችው። ብዙ አመታት እንግሊዝ የኖረች ነች። ከእንግሊዝ የገባ እንግሊዝ ላይ እየሰራች ነበር። እስቲ ነገሯል። የቡና ቤት ሸሌ ራሱ ተነስቶ እኔ እንትን ነኝ እኔ በረበ እንትን ነኝ ማለት በጣም አበዛቸው። ተጨማለቃችሁ ማለት በጣም ተጨማለቃችሁ። የኢትዮጵያ አንሳችሁ አሁንም ልታሰዱኝ እዛ ሀገር ምኖረውን ኢትዮጵያዊ ልታሰዱ አንገት ልታስደፉ ሳውዲ አረቢያ ላይ አረብ ሀገር ምኖረውን ኢትዮጵያዊ አንገት ልታስደፉ የኢትዮጵያ አንሷችሁ እዛ ድረስ ሄዳችሁ ይሄ ጀግንነት መስሎ ይታያችኋል? ጀግና ናችሁ። በቃ እናንተ ጀግና ናችሁ። እናንተ ጀግና ሳይሆን ዱቄት ናችሁ እናንተ ማለት ዱቄት ናችሁ። ሳውዲ አረቢያ ላይ ቀረጸች የኢትዮጵያዊን አንገት ልታስደፋ ነው እንጂ ማንም አይደለም። ምንም ጀግንነት አልሰራችም። ምንም ጀግንነት የተሰራ ነገር የለም ማለት ነው። ጀግንነት እንደዚህ አይደለም። አረብ ሀገር ሄደው ቀርጾ አይደለም ማለት ነው። ሃይማኖት እኩልነት ሲጀመር ታምናላችሁ ወይን እስላሙን ልታጠፉ ነው? ሳውዲ አረቢያን ልታጠፉ ነው? እስላሙን ልታጠፉ ነው? አንዋር መስጊድን ልታፈርሱ ነው? ዛሬ የራሳችሁን ቤት ስራ መስራት ያልቻላችሁት የራሳችሁን ውስጣችሁ ያለውን እምነት ማክበር ያልቻላችሁት
ዘላችሁ እስላሙ ላይ ዘላችሁ ኢትዮጵያ አንሳችሁ ዘላችሁ ሳውዲ አረቢያ ላይ ዘላችሁ ሳውዲ አረቢያ ላይ አረ እኛ ጀግኖች አረ ኤተማርያም ሸሌዋ ነጋዴ ሁላ ማይረቡት ተነስቶ ማይረቡት ጦንቃይ ሁላ ተነስቶ እኔ ፈላጭ እኔ ቆራጭላል እንዴ ሰው የለም ያቺ ሀገር ላይ ወንድ የለም እንደ ህግ የለም እንደ ህግ ቢኖር እኮ እንደዚህ አይጨማለቁ ህግ የሌለበት ሀገር ስላገኙ ነው ህግ ያለበት ሀገር ቢሆን እንደዚህ አይጨማለቁም ገብቷል ህግ የሌለበት ሀገር ነው ሳውዲ አረቢያ ይጋላል ሁለተኛ ላይ ስትገኝ ማለት ነው አሁን የተፈለግሽ ነው አይደለም ሁለተኛ ስትፈለጊ ከሆነ በኋላ ገላሽን እንዲያወጣሽ ምን አለሽ ምን ለብሰሻል ታይተሽ ነው የሚገቢ እዛን ጊዜ ደግሞ አትጮው ስትጮው ስትሉ እንሰማለን ማለት ነው መስቀል አላት ወላ የላት ምንሽ ነው አይተሽ ነው የሚታዩ ማለት ነው እምነታችሁን ያስረከሳችሁት እናንተ ናችሁ እንጂ ወይን አረባ አይደለም እምነታችሁን ያስረከሳችሁት እምነታችሁን የሸጣችሁት እናንተ ናችሁ ማለት ነው የሰው ሀገር ሄዳችሁ የራሳችሁ ማክበር ያልቻላችሁት የሰው ሀገር ሄዳችሁ እምነታችሁን ሸጣችሁ ማለት ነው እምነታችሁን ሽጣችሁ ኢትዮጵያን አሁንም አንገት ለማስደፋት ኢትዮጵያውያኖች እንዲናቸው ለማለት እንዴ ስለዚህ ይሄ ጀግንነት ሳይሆን ይሄ ፋራ ደደብነት ነው ጦንቆለነት ፋራ ደደብነት ነው ጦንቃይ የፈለገበት ቦታ ገብቶ መውጣት ይችላል ይሄ ጦንቆሏና ደደብነት ነው እንጂ ኡቅነት አይደለም የራሷ ግሩፖች ፌስቡክ ላይ ተነሳችሁ ከዛ ተልኮ የተሰጣችሁ ፌስቡክ ላይ ተነስታችኋል ማለት ነው ከናንተ ጋር ከጦንቃዮች ጋር የኛ ቦታ የለንም ማለት ነው ከጦንቃይ ቦታ የለንም ገብቷል ጦንቃይ ቦታ አንሰጠውም እኛ ማለት እስላም ነን لا اله الا الله محمد رسول الله የምትባለውን ቃል ብቻ ነው ምናምነው ይሄንን ታውቂያለሽ ከእንግሊዝ የተለያየ ተልኮ ነው ይዘሽ ወጣሽው የራስሽን አመራር የራስሽን ሹሞቹን የራስሽን አፍቶሞቹን ፌስቡክ ላይ የምታሰማራቸውን ሰዎች ፌስቡክ ላይ ያሰማራችሁ ስራሽን እየሰራሽ ነው ያለሽው ግን ምንም ልታመጪ አትችልም በኢትዮጵያ ህዝብ ላይ ትግራይ ህዝብም አልተሰደደም አለ ቦታው ጉምቦ ነው አለ እስካሁን አንቺ እንዳልሽው ትግራይ ህዝብ ይሰደድ ነበር እስካሁን አንቺ እንዳልሽው አንዋር መስጊድ ይፈርስ ነበር አይ ሁሉም ነገር አለ ጦንቆላሽን ለራስሽ ታረጋለሽ ዞሮ ለራስሽ ይሆናል ማለት ነው ሴተኛ ዳሪ ዘሎ ቦታ እንትን የራስሽ ገቢ መፈለጊያ ተነስታ ነው የሁሉ ሳውዲ አረቢያ ቀረስኩኝ ማለት እንዴ ሳውዲ አረቢያ ላይ ክርስቲያን የለም እንዴ ሚሊዮኖች አበሾች ክርስቲያኖች አሉ አይደል እንደዛ ቦታ ላይ ወንድም ሴቱም ሺዎች አይደሉም እንዴ እስቲ ሳውዲ ያላችሁ ሳውዲ አረቢያ ላይ ክርስቲያን የለም የኢትዮጵያዊ ክርስቲያኖች የሉም በየቤቱ በየኮንትራት ቤቱ ኢትዮጵያዊ ክርስቲያኖች የሉም በየአረብ ሀገር ላይ የኢትዮጵያዊ ክርስቲያን የለም እነሱን አንገት ለማስደፋት ነው የተሰራ ስራ እንዳይመስሏችሁ ይሄ ተልኮ የተሰጣት የኢትዮጵያን ክርስቲያን አንገት ለማስደፋት ነው በአረብ ሀገር ላይ አሁን እነሱ ሳውዲ አረቢያን ይከተላሉ ሳውዲ አረቢያ ላይ ይሄ ተደርጓል ሲባል መኖሪያ ቤት ያለችው ይሄ ክርስቲያን ይሄ መኖሪያ ቤት ያለው ክርስቲያን ወንድሜ ልሰቃይ ነው ባውን በኋላ ማለት ነው ለማየት ይብቃችሁ ነገ ደግሞ ለቅሷችሁን በፌስቡክ ላይ ነጠላችሁን ይዛችሁ ወይ ኢትዮጵያዊ ክርስቲያን ስለሆነ ሞቷል ወይ ክርስቲያን ስለሆነ ሞተናል ወይኔ አረቦች እንዲያረጉ ብላችሁ ነጠላችሁን ይዛችሁ ትመጣላችሁ ዛሬ እንደተደሰታችሁ አንድ ቪዲዮ ቀርጻችሁ ማለት ነው አንድ ቪዲዮ ላይ ዛሬ ስለደሰታችሁ ነገ ደግሞ ሺሆናችሁ ለቅሷችሁ ነጠላችሁን ይዛችሁ ትወጣላችሁ ፌስቡክ ላይ ማለት ነው የነዚህ ደጋፊና አባሊ ሆናችሁ ማለት ነው የነዚህ ጦንቃዮች ደጋፊና አባሊ ሆናችሁ ሰዎች ማለት ነው እኛ በጦንቆላና በመናምን አናምንም አረብ ሀገር ፎቶ ቀረጠ ምን ነው በሞባይልሽ ላይ አታወርጅም እንዴ ምን እዛ ድረስ ማስተር ወይን ተልኮዋን ወስዳኮ ከኢትዮጵያ ተልኮ ያለው ምንድነው ከኢትዮጵያ ተነስቶ ሄዶ ተልኮን ፈጽሞ ወደ ኢትዮጵያ ሲመለስ ነው ተልኮ ሲመለስ ነው እንጂ ተልኮ ተሰጣት የሚባለው ይሄ ሲደረግ ነው እዛው ያለችው እዛው በቤት ሰራተኝነት የምትሰራ ልጅ ናት ይሄን ያረጋቸው ማለት ነው ልጅ ለማያዝ ወይ ልጅን ለማቀፍ ነው እዛ ቦታ ሄደችው ልጅ ለማቀፍ ወይ ልጅ ለማያዝ ወይ እንትነች ሰራተኛ ነች ልጅ ማያዝ ምን ፈልጋ እንትን ይዛ ነው ካረቦቹ ጋር እዛ ቦታ ሄደን ይሄደችው ማለት አመሳስለው መኖር ስለ እምነት አይደለም ገብቷል እምነትን በድፍረት አውጥተ መናገር ከተቻልክ አማኛ አይደለህም ክርስትናን በድፍረት አውጥተ የኔ ክርስቲያን ነኝ ማለት ካልታክ የኔ አማኛ አይደለህም አማኛ አይደለም ዋሾ ነህ እኔ ክርስቲያን ነኝ ብለ ማመን ካልቻልክ ማለት ነው እሷ ክርስትናውን ደብቃ ነው
እስላም እንደ እስላም አለባበስ ለብሳ ነው የገባችው ማለት ነው ይሄ ክርስትና ያስደርጋትም ማለት ነው ይሄ የትኛው ክርስትና እንደዚህ ራሱን ደብቆ ክርስትናውን ደብቆ ኖ እኔ እምነቴን ደብቄ ነው እንዴ የሰው እምነት ውስጥ ገብቼ እኔ እምነቴን ደብቄ ቤተክርስቲያን ሊገባ ይችላል ምን ችግር አለ ቤተክርስቲያን ውስጥ እምነቴን ደብቄ ገብቼ ልቀርጽ ይችላል ምን ችግር አለ ይሄን ራሱን መደበቅ እምነቴን ከደበቅኩኝ ማለት ነው እሷም ያረገችው ይሄን ነው ለውጥ የለም እምነቷን ደብቃ መስቀሏን ካንገቷ አወጣ መስቀሏን ካንገቷ ወዳ የእስላም አለባበስ ለብሳ ቦምብም ልትጥላለች ምንም የፈለገችው ነገር ላረግ ትችላለች ቪዲዮ ቀረጸች እንጂ ያለገችው ነገር ምን አለ አንድ ሴተኛ ዳሪ ቪዲዮ ገብቶ ቀረጸ ማለት ነው ወይን ደግሞ የአረብ ጎደኛ አላት ወይን አረብ ባላላት አረብ ጎደኛ አላት ከሱ ጋር ባሌ ነው ብላ ይዛት ይሆናል ተልኳቸው እንደዚህ ከሆነ ማለት ስለዚህ እንደዚህ አይነት ወራዳ ተግባር ማለት ነው ልታረም ይገባል ይሄ ነገ ለቅሶ ኢትዮጵያኖች ላይ ነው ዛሬ ነገ ለቅሶ ኢትዮጵያዎች ክርስቲያኖች አረብ ሀገር የሚኖሩት ኢትዮጵያዊ ክርስቲያን ነገ ለቅሶ እነሱ ነው ነገ ኢትዮጵያዊ ክርስቲያን በየአረብ ሀገሩ ላይ ሲሰደድ ሲሰቃይ ይሄ ተማሪያም መታ ምታድናቸው ከሆነ ምታሳፍራቸው ከሆነ እናያለን ማለት ነው ኢተማሪያም እኛ ንጉስ ጦንቃይ ከእንግሊዝ ይዛ ገባችው ጦንቆላው ማለት ነው ከማን ነው ጦንቆላውን ያሰራችው እንደዚህ አይነት ልክስክስ የሆነ እስልምና እምነት ውስጥ የለም ገብቷል እንደዚህ አይነት ወራዳ የሆነ ክርስትና ውስጥ ክርስትናን መተወክልም የራሷ ክርስትና አላት እኮ የራሷ ምታመልኮ አለች እንጂ ትክክለኛ ክርስቲያኖችን አትወክልም ክርስቲያን እምነት ተከታዮችን አትወክልም የራሷ ግሩፕ ይፈጥራለች ምክንያቱም ባጀት ተመድቦላታል ባጀቷ ምንድነው እስላሞችን ለማጥፋት ባጀት ተመድቦላታል አንድ እስላም ተነስቶ ደግሞ የራሴ ላይ እንደዚህ ብሰራለው አሸባሪ ነው ቴሮሪስት ነው ምን ስንት ስም ያወጡ ነበር እስካሁን ማለት ነው ስንት ስም ይወጣለት ነበር አንድ እስላም ተነስቶ እንደዚህ ቢያረክ ስንት ስም ይወጣል ነበር ያ እስላም ማለት ነው ስለዚህ እስላም ወይ ንቃ እስላም ይሄ ወይ ንቂ እስላም ወንድሜ ወይ ንቃ አክሮት ዘመን ደርሷል ዘመቻ ከፍቷል ለዲን ለእምነት ይሄ ዘመቻ ነው ለእስልምና ላይ ዘመቻ ነው የከፈቱት እቺ ሴትየዋ አንዋር መስጊድ ይፈርሳል ያለችው ጊዜ ህግ ቢኖርና ፖለቲካ ውስጥም በምላጭ ህግ ቢኖርን ኖሮ የኛ እዛን ሰዓት ብንጠይቅ ዛሬ ይሄን አክል ዘላ የሰው አገረዳ አታሳወርደንም ነበር የኛ ዝም ስላልን ነው ዝም አትበይ ተነሽ እህቴ ተነስ ወንድም ጦንቃ የኛ መግዛት አይችልም ማለት ነው ጦንቃ የራሱ ሹመት ሰጥቶ ራሱ ምን ሰጥቶ እኔ እንደዚህ ነኝ እቺ ክርስቲያን እምነትን አትወክልም ክርስቲያን አባቶች እኛን አትወክልም ብለዋታል ገንዘብ ስላላት ባጀት ከእንግሊዝ ስለመደብላት በቂ ባጀት ስለመደብላት ገንዘብ ስላላት የፈለገችው ነገር ማድረግ ትችላለች የፈለገችው ነገር ምክንያቱም ዳው ህብረተሰብ ላይ ነው አይደለም ተልኮ የተሰጣት ዳው ህብረተሰብ ላይ ነው የሰበሰበችው ሴተኛ አዳሪዎች ናት ከሷ ጋር የነበር ያሉ ሰዎች ዳው ህብረተሰብ በልቶ ማደር ማልችሉትን ህብረተሰቦች ሴተኛ አዳሪዎች ሰብስባ የራሷ አርጋ የጎሮሮ የሰጠች ነው የሰበሰበቻቸው ሌላ ነገር አላት ከእንግሊዝ ይዛ የገባችውን ገንዘብ የደሃውን ህብረተሰብ ሰብስባ ሴተኛ አዳሪዎችን መንገደኞችን ወንዳደሮችን ሰብስባ የራሷ የግል ሹፌርና የግል ረዳት ምኑ ሰጣ ጦንቆላውን የጀመረችው እንጂ እውነተኛ ህዝቡን አሳምና አይደለም የሰራች ያለችው እነዚህን ጦንቃዮቹን ሃይ ማለት ካልቻልን ግን ገና ትሸናለች በጦንቆላ ማመን አንችልም እኛ ማለት ነው እናገራታለሁ ስለዚህ ውሸታሞች ናቸው እምነትን ደብቆ እምነት ስር መሄድ አየን እኮ አዲስ አበባ ላይ እኮ የታወቀ ነው እኮ እንደ አረብ ሀገር መጣችሁ እንደ እስላም አለባበስ ለብሳችሁ ለብነት የሚሰሩት በአይኔ ብረት ያይቻለሁ የው ጾመኛ ነኝ በአይኔ በብረቱ ያይቻለሁ ባይ እንደ እስላም አለባበስ ለብሳችሁ አዲስ አበባ ላይ ምን እየሰራችሁ ነው ያላችሁት ይሄንን ኢትዮጵያዊ በሙሉ ያቃል ማለት ነው እንደ እስላም አለባበስ እስላምን ስምን ለማበላሸት ብላችሁ ምን አይነት ነገር የሰራችሁ ነው እንደ እስላም አይነት አለባበስ አለብሰች ምን አይነት ስራ የሰራችሁ ነው አዲስ አበባ ላይ አገር ሌላ አገር ተው ምን አይነት ስራ እንደተሰራ ያለው ኢትዮጵያዊ አዲስ አበባ ነዋሪ ያቋል ማለት ነው አዲስ አበባ ነዋሪ ያቋል ይሄንን ማለት ነው ምን እንደተሰራ ያለው ህግ ቢኖርና የኛ ሚሆን የእስላም የቆመ
ወጣቶች ቢኖሩ ይታፈሳሉ ይታሰራሉ መናገር አይችሉም ይሄንን እናውቀዋለን ማለት ነው ለምን ተናገርክ ለምን እንትናርክ ማለት ይታሰራሉ ይታፈሳሉ ታውቃላችሁ እስላሞች ወጥቶ ይሄን ቢናገሩ የእስላም ልብስ ነው ለምን ለበሽ እንደዚህ መልበስ የእስላም ልብስ ነው ለምን ለበሽ ካሉ አይታሰራሉ ይገደላሉ ወይን አሸባሪ ይባላሉ ለተለያየ ስም ይሰጣቸዋል ማለት ነው ስለዚህ የተማሪያም ጦንቃዋ ምንም ማታመጭም ሴተኛ ዳሪ እንግሊዝ ላይ ቡና ቤት የሰራሽ ነበርሽው ያጠራቀምሽው ገንዘብ ይዘሽ ሴተኛ ዳሪዎችን ከስር ሰብስበሽ መናገር ማሳመን ማይችሉ ሰዎችን ዛሬ ሳውዲ አረቢያን በሞባይልሽ ቀረጸች ምንም ይመጣ ነገር አለ ምንም ይመጣ ነገር አለ እንደንቸነ ርካሾች ቦታን ሰጥም ማልሰን ሰጥም ብሎ ነው የተወ እኛው እንደንቸነ ርካሾች ቦታን ሰጥም ብሎ ነው የተወ እንጂ ሌላ ነገር አይደለም ለንቺ መልስ መስጠት ከለም አንቺ ነገ ኢትዮጵያዊ ክርስቲያኖች በየአረብ ሀገሩ ላይ ሲታረዱ ከፎቅ ሲወረወሩ ምን ከተባለ ይሄ ማረጃ በየቦታው ከገባ በየአረብ ሀገሩ ከገባ ለማየት ይብቃችሁ ይብላኝ ለናንተ በሙሉ ሻዳት ይያለሽ እዛ ቦታ ላይ ማለት ነው ለማየት ይብቃሽ የተማረም ለማየት ይብቃሽ ነገ ይሄ እናንተ አረብ ሀገር ያላችሁ ሙስሊሞች ወይ አረብ ሀገር ያላችሁ ሙስሊሞች ይሄ በየአረብ ሀገሩ ሼር ማድረግ ኢትዮጵያ ላይ የሚሰሩትን በደል አሁን ይዞ ነው ይሄ በየአረብ ሀገር ላይ ሼር ማድረግ ማሳወቅ እነሱ የራሳቸውን ቡድን ፈጽሞ የራሳቸውን እንትን ያረጉ ነው ያሉት ሼር ማድረግ እስቲ የተማሪያም ሄዳ እንደምታስፈታቸው እንደምታስወጣቸው እንደምትረዳቸው እናያለን ማለት ትክክለኛ ክርስትና አማኞችን ልታጠፋ ነው ትክክለኛ አማኞችን ሰርቶ ለቤተሰቦቻቸው ሰርቶ ለሀገራቸው ሚሉትን በትክክል እምነታቸው የሚያከብሩ ሰዎችን ማስረከስ ነው ይሄ ማለት ነው ሄዶ መንኳካት ሳይነኩት መንካት ሳይነኳቸው ሄዳችሁ ትነካላችሁ ከነኳችሁ በኋላ ደግሞ መከራ ሞትነ እንዲሆን ወየ ብላችሁ ነጠላ ይዛችሁ ትወጣላችሁ ማለት የተማረም ተብዮ ጦንቃዋ እስቲ በጦንቆላሽ እስቲ ዛሬ ተናግረሻለሁ እስቲ በጦንቆላሽ ነገ አይተሽ ትነግረኛለሽ ማለት ነው ማንንም ደፍሮ አይናገርሽ ማለት ማንንም ደፍሮ አይናገርሽም እንደንቸነስ ሴተኛ አዳሪ እኔ እናገራሻለሁ ገብቶሻል አሸናፊው ሻነ እኔ እናገርሻለሁ ንጉስ እኛ ንጉስ በደበዱ አንቺን ብሎ ንጉስ ቪዲዮ ተቀረጸ የሚመጣ ነገር አለ አይ ተልኮ ተፈጸመ አረ ተልኮ ቦምብ አልጣልንም ምን አልጣልንም ትላለሽ ቦምብ ጥለሻል እኮ አላወቅሽም እንጂ ቦምብ ጥለሻል ገብቶሻል የክርስቲያኖ አረብ ሀገር ያለው ክርስቲያኖች ላይ ቦምብ ጥለሻል ማለት ነው ከዚህ በላይ የበለጠ ምን አለ አረብ ሀገር የሚኖሩ ለክርስቲያኖች ላይ ቦምብ ጥለሻል ቦምብ ሳይሆን መትረየስ ተኩሰሻል ማለት ነው ፈንጂ ተኩሰሻል አቀጣጥለሽ ነው የሺው አረብ ሀገር ያለው ክርስቲያኖች ራሳቸውን መጠበቅ አለባችሁ የአረብ ሁኔታ ታውቃላችሁ ትረዳላችሁ ያላችሁበት ሁኔታ ታውቃላችሁ በሙላ ሀገር ያላችሁ ክርስቲያኖች ራሳቸውን መጠበቅ አለባችሁ ተልኮን ፈጽማለሁ ብላ ፈንጆችን ቀብራለች በየአረብ ቤቱ ፈንጆችን ቀብራለች ማለት ነው ያ ፈንጆች እንዳትረግጡ ራሳቸውን መጠበቅ አለባችሁ ኢትዮጵያዊ ወገን ክርስቲያኖንኮ ራስን መጠበቅ አለበት ፈንጁን ከረገጣችሁ ይበላችኋል ሲበላችሁ ደግሞ እሷ መታ አታድናቸው እናንተ መታ አታድንም ፈንጁን ከረገጣችሁ አታድናቸው ማለት ስለዚህ አረብ ሀገር ያላችሁት ሙስሊሞች አገራችሁ ላይ ሃይማኖት ኢትዮጵያ ላይ ሃይማኖት እኩልነት እንደሌለ በደንብ አርጋችሁ ታውቃላችሁ ሃይማኖት እኩልነት እንደሌለ በደንብ አርጋችሁ ታውቃላችሁ ሌላው ደግሞ አንዋር መስጊድ ላይ ዘመቻ እንደከፈተች በደንብ አርጋችሁ ታውቃላችሁ ዛሬ ደግሞ መካና መዲና ላይ ዘመቻ ሲከፈት ማለት ነው ይሄ ለሙስሊሙ ምን ያክል ትምርት እንዲሆን ማወቅ አለባችሁ ማለት ነው በኋላ ሁሉም ነገር ካለቀ በኋላ መስጊዲ ከነደደ በኋላ ቁርአኖች ከነደዱ በኋላ ተነስ እንነሳ ምትዘፍን ዋጋ የለውም ማለት ነው ንቃ አሁን እኔን ራስን ጠብቅ እምነትን ጠብቅ በሙላ ያለኮ እይቴ ተነሽ ንቄ ራስን ጠብቄ እምነትሽን ጠብቄ ወንድሜ ተነስ እምነትን ጠብቅ ራስን ጠብቅ የከፈተችው ዘመቻ
በዋዛ የሚታለፍ አይደለም። ግሩፖች አሏት። በተለያየ ገንዘብ ባጀት ተመድቦላቸው ነው የተሰራ ያሉት። ከስሯ ትልቅ ባለስልጣናት አሉ። እሷ ብቻ አይደለችም፣ ማወቅ አለባቸው። ከሷ ጋር በጣም ትልቅ ባለስልጣናት አሉ፣ ባለሀብቶች አሉ። ይሄ የተደረገበት ምክንያት ምንድነው? እስላሙን ለማጥቃት፣ እስላሙን አንገት ለማስደፋት ይሄ ይዞ የመጡት ነው። የአጼዎቹ ታሪክ ነው። የአጼዎቹ ታሪክ ይደገማል ያሉን አይደለም። አጼዎቹ ታሪክ ይደገማል ሚሉን ሰዎች ሁሉም ከነሱ ጎን ነው ያሉት፣ ከሷ ጋር ነው ያሉት። ይሄ ማወቅ አለባችሁ ማለት ነው። የኢትዮጵያ ክርስቲያን አማኛውን ክርስቲያን የኢትዮጵያ ክርስቲያን አማኛውን ወይን ከራሴ አንጥለ ጥፋት ወይን ደግሞ ከሷ ስር ሆነ የሷን ተከላከል። እኔ ምልህን አማኛውን ኢትዮጵያ ክርስቲያን የኢትዮጵያ እምነት አታምንም፣ ከእንግሊዝ ይዛ የገበች ነው እንደነገርኳችሁ። ይሄ ነገር ደግሞ ዋጋ ያስከፍለናል። ይሄ ማወቅ አለባችሁ። ይሄ ነገር ዋጋ ያስከፍላል፣ ዋጋ ያስከፍላል። ስለዚህ እህተ ማርያም እንደነገርኳችሁ ይሄ ቪዲዮ ባይለቀቅ መልካም ነው ብዬ አስተያየት የሰጠሁበትን ታስታውሳላችሁ። መለቀቅ ችግር የለም። ሁለተኛው ቪዲዮም ላይ መለቀቁ ምን ያህል አደጋ ሊያስከትል እንደሚችል አንስቼ የተወሰነ ነገር አውርቻችኋለሁ። ዛሬ ደግሞ እስቲ አንዷ ልጅ እንዴት አድርጋ ይሄንን ተልኮ እንደፈጸመች ከራሷ አንደበት እየሰማን እንወያያለን ማለት ነው። ፋራ ነች፣ የመጨረሻ ፋራ ደደብ ነች። ዲላ ያለው ኃይል ሁሉ ልመታ በድንግል ማርያም የመጨረሻ ፋራ ናቸው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም ልጅ ክብር ምስጋና ለእሱ። ሳውዲ አረቢያ ነው የክርስቲያኖች ላይ አዋጅ፣ አረብ ሀገር ያሉ ክርስቲያኖች ላይ አዋጅ ያስፈንጅ የቀበረች ነው። ድለኛል። ያው እንደምታዩት መካ መዲና ውስጥ ነው ያለችው። እየቀረጸች ያለችው በሞባይል ስልክ ነው። መካ መዲና ውስጥ ምን ያህል ጥበቃ እንዳለ፣ ምን ያህል ህዝብ ደግሞ አገልግሎቱን ለመጠቀም ከተለያየ ዓለም የመጣ ብዙ ህዝብ ያለበት ስፍራ ነው። በዚህ ስፍራ ላይ በተለይ ሴኩሪቲ ካሜራዎች፣ የጥበቃ ካሜራዎች የአንድ ሜትር ያክል ርቀት ማለት ትችላላችሁ በየቦታው በካሜራ ተሰክስጎ ህብረተሰቡን እዛ ውስጥ የሚጎበኘውን ሰው ይቆጣጠራሉ። ያም ብቻ ሳይሆን በባለፈው አመት ይመስለኛል በዚህ ቦታ ላይ የቦምብ ፍንዳታዎች ነበሩና ብዙ ሰዎች ህይወታቸውን ያጡበት ቦታ ስለሆነ ከዛን ጊዜ ጀምሮ የበለጠ ጥበቃቸውን አጠናክረው የሚጠብቁበት ስፍራ ነው። እቺ እህታችን እዚህ ስፍራ ላይ ደርሳለች። እዚህ ስፍራ ላይ ገብታ እንግዲህ እግዚአብሔርን እያመሰገነች ነው። ትልቁ ነገር ደግሞ እያለች ያለችው ተሳካልኝ፣ ደስ አለኝ እያለች ነው። እንስማት። ተደወለላት ስልክ ግሩፖች ናቸው ፌስቡክ ላይ ተሰማሩ። የምታዩት እንግዲህ ሳውዲ አረቢያን ጠቅላላ ማለት መካ መዲና እያሳየች ነገር በጣም ነው የተደሰትኩት ነገር በደስ ልጅቷ እንግዲህ የምታዩት ነው። ራሷን በደንብ ሸፋፍናለች። እንደምትደነቅ እንደምትገረም እያወራች ነው። ራሷን የሸፈነች ቢመስላትም ይሄንን በግልጽ የሚያሳይ ኮምፒውተር አለና በዛ በግልጽ የምትታይ ናት። ግን እሷ ራሷን እንደሸፈነች አድርጋ ነው እዚህ ላይ የምታሳየው። ሁሉም ነገር በደስ ተጠናቀቀ። እግዚአብሔር ስሙ የተመሰገነ ይሁን። እዚህ ቦታ ላይ እግዚአብሔር ነው መመለክ ያለበት። ዘመናት ህዝቡን አሳስሮ ቆልፎ ጭንቅላታቸው እንዳያስብ አምላካቸውን እንዳያቅ የተደረገ ሁሉ እንግዲህ ዛሬ መጨረሻው ቀን ይመስለኛል። እንደምትሰማት እንግዲህ ሰው ስፍራ ላይ የሰው የማምለኪያ ስፍራ ላይ ደርሳለች። መካና መዲና እዛ ስፍራ ላይ ደርሳ የዛ የሚገለገሉትን ሰዎች በሰይጣን ስርዓት ውስጥ እንዳሉ አሁን ደግሞ እሷ ከተሰጣት ተልእኮ አንጻር ደግሞ የሰይጣን እስልምና የሰይጣን አምልኮት ነው የቀረጸችው ሱዳብለበ እስልምና የሰይጣን አምልኮት ነው። መካ ላይ መዲና ያሉ ሰዎች የሰይጣን አምልኮት ነው። ይሄ ጂሃድ እስልምና ላይ ጦርነት አወጁ ማለት ነው።
እስልምና ላይ ጦርነት ያወጁ መስሏቸው ግን አረብ ሀገር ላይ የሚኖሩት ክርስቲያኖች ላይ የኢትዮጵያ ክርስቲያኖች ላይ አረብ ሀገር የሚኖሩት የኢትዮጵያ ክርስቲያኖች ላይ ፈንጅ ነው ያቀጣጠሉት። ዛሬ ብትለብስም ይወጣል በካሜራ ማንነቷ ይታወቃል፣ የት እንዳለች ይታወቃል። እናንተ አረብ ሀገር ያላችሁት እስላሞች ይሄን ነገር ካላረጋችሁ እስልምናን ሽጣችሁታል ማለት ነው። እኔ በኩል ጠይቃችኋል በሙላ እቺ ልጅ በካሜራ ቪዲዮ አለ፣ ቪዲዮዋን ይዛችሁ አወጣችሁ የት እንደምትኖር ተሰቅላ ለሌላው ትምህርት እንዲሆን መደረግ አለባት። ምክንያቱም እስልምና የሰይጣን አምላክ እምነት አይደለም። ያለችው ነገር ሰምታችሁታል። የኛ ለዲናችን ካልቆምን ለማን ነው የምንቆመው? ከዲናችን በላይ ቢመልጠን ነገር አለ? ነገ ሁሉም ነገር ሲያልቅና ሁሉም ነገር ሲጮህ ዛሬ ባለፈው በመስጊዶቻችን እንደ አርጎ እንደጨፈሩት ነገም ይሄ ነገር ቢደገም ምን ሊመጣ እንደሚችል ማወቅ አለባችሁ ማለት ነው። እምነት ላይ ቀልድ የለም፣ እምነት ላይ መጫወት ነው። ይሄ እህቴ ነቃበይ፣ ወንድሞች ነቃበሉ። እነሱን ዛሬ እንደተደሰቱ ዛሬ እንደጨፈሩ መካና መዲና ሰዎች እስላም ሰይጣን አምልኮት ነው የሚያመልኩ ያለችውን ሴትዮዋ እንድትሰቀል ሳውዲ አረቢያ ላይ ደግሞ ምስቅላት አይደለም እንድትሰቀል ማድረግ አለባችሁ፣ መቻል አለባችሁ፣ መንቀሳቀስ አለባችሁ፣ መስራት አለባችሁ፣ ይሄ መረጃ መስጠት አለባችሁ። ብዙ ኢቃማ ያላችሁ ልጆች አሉ፣ ብዙ ክርስቲያኖች ሳውዲ አረቢያ ላይ የሚኖሩት አሉ። እነሱ ለራሳቸው ያልሆኑትን እናንተ ቦታ የሚሰጡት ነገር አለ። የክርስቲና ላይ ፈንጂ ነው ያቀጣጠለችው። አረብ ሀገር የሚኖሩ ክርስቲያኖች ላይ ፈንጂ ነው ያቀጣጠለችው ማለት ነው። ዲና ነገር የሰራችሁ መስሏችሁ ከሆነ ተሳስታችኋል። እነዚህ ዲና ነገር መስሏል ብሎ የሚጨበጭቡ ካላችሁ በጣም ተሳስታችኋል ማለት። አረብ ሀገር የሚኖሩ ክርስቲያኖች ላይ ፈንጂ ነው የረጨችው፣ ፈንጂ ነው የከፈከፈችው። ነገ ታውቃላችሁ፣ ነገ ነውና ለማየት ይብቃችሁ ማለት ነው። ፎቶ እኔም በቪዲዮ ማውጣት እችላለሁ፣ በኮምፒውተር እኔም ማውጣት እችላለሁ፣ ቪዲዮ አለ። ስለዚህ ይሄንን መስራት መቻል አለባችሁ። ይሄንን ሰርታችሁ ማን ተልኮ እንደተሰጣት እንደተባለት የት እንደምትኖር መቼ ሳውዲ አረቢያ ላይ ገበችው ስራዋ ተልኮዋ ምን እንደሆነ ይሄን ነገር ማውጣት አለባችሁ ማለት ነው። ይሄ የቤት ስራችሁ ነው። እነሱ ሳውዲ አረቢያ መጥቶ አስተፍርላህ ተወተለ አይጦንቃይ ብዙ ነገር ታስባላችሁ፣ ግን አይሳካላችሁም። እንደናንተ ቢሆን አይሳካልም። ብዙ ነገር ታስባላችሁ፣ ብዙ ነገር ትመኛላችሁ። እስላምን ለማጥፋት ትመኛላችሁ። ንጉሰ ነገስት የቡና ቤት ሸሌውላ ተነስቶ ንጉሰ ነገስት ይላል እንዴ? የቡና ቤት ሸሌ የሆነችው ሴት ተነስታ ምን የሰራች የነበረችው ተነስታ እኔ ንጉሰ ነገስት ነኝ እሱ ንጉሰ ነገስት ነው ምናምን ነገር ወራዳ የሆነ ቆሻሻ እቺ ሃይማኖት ስም ይዛ ጣን ስራ ሁሉ እንደፈረሰ ነው አስባ የምትናገረው። ጉድፈላ ሳጥናኤል እስከነ ሰራዊትህ ነው እያለች ያለችው። ምናልባት ድምፁ በደንብ ካልተሰማችሁ ፋብሪካው ተበላሸበት፣ እንግዲህ ኤክስፐርት አድርጓል። ፋብሪካው ተበላሽቶበታል፣ ኤክስፓየርድ አድርጓል እያለችን ነው። አሁን ደግሞ የወላዲት አምላክ ልጅ የምመለክበት ሰዓት ይሆን። በጣም ደስ ብሎኛል ይሄን እድል በማግኘቴ። በእውነት እድለኛ ነኝ ብዬ ነው የማስበው። ከዚህ በላይ መቼም ምንም ደስታ የለም። አሁን ህይወቴ ብትወጣ አንገቴን ከፈለጉ ቆርጦ ይሰዱት። በጣም ተደስቼበታለሁ። ምን ያህል ኮሚትድ እንደሆነች ነው ይሄንን ነገር በማድረጓ እጅግ በጣም ደስተኛ እንደሆነችና አንገቷንም እንኳን ቆርጠው ቢወስዱት በጣም ደስተኛ እንደሆነች ነው እየተናገረች ያለችው። እኔ ያልኩት የነበረው ነገር ሰው ለራሱ ሪስኪን መውሰድ ይችላል፣ መብቱ ነው። በራሱ ላይ ለሚደርሰው አደጋ ችግር የለውም። ራሱ አደጋውን እስከተቀበለ ድረስ ራሱ ይወጣዋል ብለን እናስባለን። ነገር ግን በሷ ምክንያት ሌሎች በዚህ ጉዳይ ላይ ተሳታፊ ያልሆኑ ኢትዮጵያኖች ምናልባት አደጋ ላይ የሚጣሉበትን መንገድ እያመቻቸች ነው ብዬ ነው የማስበው። ፈንጂ ነው የከፈከፈችው። ማንም
ሰው በሃይማኖቱ ሲቀልድ አይፈልግም። ፕሮቴስታንቱም በፕሮቴስታንትነቱ፣ ኦርቶዶክስም በኦርቶዶክስነቱ፣ ሙስሊምም በሙስሊምነቱም ሌላውም ቢሆን በሃይማኖቱ ላይ ስትቀልዱበት ሃይማኖቱ ላይ ሄዳችሁ የሚገለገልበት እቃው ላይ አመድ ስትበትኑበት ደስተኛ የሚሆን ሰው ያለ አይመስለኝም። ይሄን ብቻ አይደለም። አሁን እህታችን ያደረገችው አገልግሎት ምንድነው? ታዘዝኩ የምትለው አመድ ይዛ ገባች። አመድ ይዛ ገብታ እዛ ውስጥ በተነች። ይሄንን በማድረጓ እዛ ላይ ይመለክ የነበረ የሰይጣን ኃይል ሁሉ እንደተመታ ነው የምታምነው። በነገራችን ላይ አመድ ስለበተንን ሰይጣን አይመታም። ምክንያቱም እንደውም በእኛ ሀገር አመድ እናት ላይ ይወዳል ይባላል አይደል? በልምድ ምን በትንም ባንበትንም ማለት ነው። እና ሰይጣን ሊባረርበት የሚችልበት መልኩ ሌላ ነው። መጽሐፍ ቅዱሳዊ ያልሆነ አደራ የእምነቱን ተከታዮችን ከማበሳጨት ውጪ ሌላ የሚያመጣው ምን ጥቅም አለው? አመድ እንደ መጽሐፍ ቅዱስ አዋቂ ወይንም ደግሞ እንደ አንድ ሃይማኖት ተከታይ ሃይማኖቱ በሚያዘው መሰረት በእርግጥ ይሄንን ማድረጋቸው በዚህ ቦታ ላይ የሚመለክ ሰይጣን ከሆነ ይሄንን ሰይጣን ማባረር ይችላል ወይ በዚህ አመድ ማለት ነው። እና ይቺ ልጅ ምን ያህል ራሷን ሪስክ ውስጥ በመክተቷ ደስተኛ እንደሆነች ነው የምትናገረው። በጣም ደስተኛ እንደሆነች ምን ነው የአንዋር መስጊድ አልሳካም። አንዋር መስጊድ ላይም እኮ አመድ ተረጭቶ ነበርና አንዋር መስጊድ እንዲፈርስ ቅድሚያ አመድ ተረጭቶ ነበር። በኒ መስጊድ እንዲፈርስ አመድ ረጭታ ነበር ወስዳ። የፒያሳ ቶፊቅ መስጊድ እንዲፈርስ አመድ ረጭታ ነበር። ምንም ነገር አመዳዋ እየሰራ አይደለምና የራሷ አመዳም ናት። ስለዚህ እስላምን ልታጠፋው በሽርክና ጠንቆላ እስላምን ልታጠፋ አትችልም ማለት ነው። ስለዚህ አመድ ወስዳ ሳውዲ አረቢያ ላይ ረጨች የሚመጣ ነገር የለም። ኢትዮጵያ ላይ ስንት መስጊድ ላይ ረጨች። መስጊዶቹ የጨመሩ ይሄዱ ነው እንጂ የቀነሱ የሚሄዱ ነገር የለም። ግን ይሄ ነገር ሽላ ማለት የለባቸው። ኢትዮጵያዊ የሆናችሁት ክርስቲያኖች ይሄ ነገር የሚያስደስታችሁ ከሆነ በጣም ተሳስታችኋል። የሚያስደስታችሁ ከሆነ በጣም ከመንገድ ወጣችኋል። የሚያስደስታችሁ ከሆነ ወጣችሁ መቃወም መቻል አለባችሁ። ወጣችሁ መወገዝ መቻል አለባችሁ። ነገ እህቴ አረብ ሀገር ተሰዳ ነው ያለችው፣ ወንድሜ አረብ ሀገር ተሰዳ ነው ያለችው። በአረብ ሀገር ነው አብዛኛው ኢትዮጵያዊ ድሃው ህብረተሰብ ያለ አረብ ሀገር ላይ ነው ያለ። ይሄ ነገር በየቤቱ የገባ ጊዜ ይብላኝ ለናንተ ለኔ አይደለም። እኔ ሻዳ ቢያስዙኝም እስላም ነሽ ሻዳ ሲዬ ቅራ ብሉኝም ቁርአንን ቀርቼ ስገድ ብሉኝም ሰላቴን ሰግጄ የሰው ሀገር ኖራለሁ ማለት ነው። ይብላኝ ለናንተ እምነቱን ክርስትናን እምነት አስረከሳችሁት እንጂ ክርስትና እምነትን አስረከሳችሁት እንጂ ከፍ አላረጋችሁም። ከፍ ያረጋችሁ መስለዋችሁ ከሆነ በጣም ተሳስታችኋል። የተከፈቱትና አሁን በየአረብ ሀገር ላይ ያሉ ቤተክርስቲያኖች እንዲዘጋ መንገዱን ከፋፈታችሁት እንጂ ሌላ ነገር አይደለም። ይሄንን ማወቅ አለባችሁ። በየአረብ ሀገር ላይ ያሉ ቤተክርስቲያኖች እንዲዘጋ ነው መንገዱን የከፈታችሁት። እንዲዘጋ ነገ ቤተክርስቲያናችን ለምን ተዘጋ ማለት አትችሉም። ኢትዮጵያ ውስጥ እኮ ኢትዮጵያዊ ተወልዶ ያደገ እስላም እኮ አክሱም ላይ መስጊድ የለው። አማራ ክልል ላይ እኮ መስጊድ የተከለከሉ ቦታ አለ። መስጊድ መሰራት የተከለከሉ ቦታ አለ። እናንተ ግን አረቦች በእምነታቸውን አከብሩ ብሎ ቤተክርስቲያን ከፍቶ ነው የሰጣችሁ። ቤተክርስቲያን አላችሁ በየአረብ ሀገር ማለት ነው። በየአረብ ሀገር ያላችሁ ቤተክርስቲያን ነገ ቢዘጋ ነገ ስታባሩ ግን ይብላኝ ለናንተ እንጂ ለእስላሙን ልትጎዱ አትችሉም። እንደውም ይሄንን በመውጣታችሁ እንደውም ይሄንን ማረጋችሁ እስላም ይደሰታል እንጂ የሚከፋው ነገር የለም። ምክንያቱም ውስጣቸው ያለውን መርዝ አወጣ በመናገሯ ይሄ ሁሉም ክርስቲያን ይወክላል ማለት አይደለም። የሷ ተከታይ የሆኑት የሷ ተልእኮ ያላችሁ ኢተማርያም ተከታይ የሆኑት ሰዎች ሊያስቡበት ይገባል። በ100% ነግራችኋለሁ። ይሄ ነገር ነገ በሙላ አረብ ሀገር ላይ ከተሰራጨ አረብ ሀገር ወሬ ታውቃላችሁ ከተሰራጨ ይብላኝ አረብ ሀገር የሚኖሩ ክርስቲያኖች ፈንጂን ከፍክፋ ነው ሄደችው። ቦምብን መንገድ ላይ አቀጣጥላ ነው ሄደችው። ፈንጂን ረግጦ ብቻ
ማለፍ ነው። አዎ የትኛው መንግስት ነው እዛ ቦታ ላይ ሄዶ የሚጮህለ? የትኛው መንግስት ነው በአንተ ጥፋት እዛ የሰው ሀገር ላይ ሄዶ የሚጮህለ? ህግና ስርዓትን አከብረ መኖር ካልቻልክ ታያለ ነገ ለማየት ብቃክ ማለት ነው። ግን አሪፍ ትምህርት ነው ለእስላምም የሰጣችሁን አሪፍ ትምህርት ነው። እንኳን ጠንቆላችሁ አመድ መሆኑን እንኳን አወቅ ነው። አመድ ጠንቆላ በአመድ ነው አይደል የምትሰሩት? በአመድ ነው አይደል? ሳውዲ አረቢያ ይዛ ገባቸው አመድ ነው። አመዱን ረጭታ ነው የመጣችው አይደል? መሬቱን አቆሻሸች። ነገ ግን ይብላኝ ላንቺ። ስለዚህ እስላሙ ሂቴ፣ እስላሙ ወንድሜ፣ ክርስቲያን ወንድሜ፣ ክርስቲያን ሂቴም ሁላችሁም ዓለም ላይ ያላችሁት ነቃ ብላችሁ ሆይ ማለት አለባችሁ። ነገ ግን ለእናንተ ላይ ይብሳል እንጂ እስላሙ ላይ አይደለም። እውነተኛ ነግራችሁ እስላሙ ላይ አይደለም ከናንተ ላይ ነው የሚብሰው። ከናንተ ላይ ነው የሚብሰው። ዛሬ አረብ ሀገር ያለችው እህቴ ላይ ነው የሚብሰው። ክርስቲያን እህታችን ክርስቲያኗ ኢትዮጵያዊት አረብ ሀገር ላይ የሚሰራ ክርስቲያኑ ወንድም አረብ ሀገር ላይ የሚሰራ ለሱ ነው የሚብስበት። ዛሬ የሰራችሁ ነገር በደስታ ካጨበጨባችሁ ይብላኝ ለእናንተ ማለት ነው። ለኛ ምንም አይደለም። ሁሉንም ነገር እናውቀዋለን። የባሰም እኮ ችለን ነው የኖር ነው። የባሰም ችለን ነው የኖር ነው። እኛ በአገራችን የባሰ ችለን ነው የኖር ነው። እንዴ ቀብርም ተከልክለን ኖረናል በኢትዮጵያ ምድር። እናንተ ግን አረብ ሀገር ላይ ቀብር የምትቀበሩበት አለ። አረብ ሀገር ላይ ቤተክርስቲያን አላቸው። እኛ ተወልደን ያደግንበት በአገራችን እኮ መስጊድ ተከልክለን ነው ያለን። አክሱም ሙስሊሞች በአገራቸው እምነት ቤት የላቸው። አማራ ክልል ላይ በአገራቸው መስጊድ የላቸው ማለት የሚሰግዱበት የሚቀበሩበት ቦታ ያለ። ትግራይ ክልል ላይ አክሱም ላይ የኢትዮጵያ ሙስሊሞች የኢትዮጵያዊ የሆኑት አራሱ መስጊድ የላቸውም። የሚሰግዱበት ቦታ ያለ ሞቶ ራሱ የሚቀበርበት ቦታ አይደለም። ለእናንተ ግን አረብ ሀገር ላይ ቤተክርስቲያን አላቸው። በየአረብ ሀገር ላይ ቤተክርስቲያን አላቸው። ይብላኝ ለእናንተ፣ ለኛ ምንም አይደለም። ኢንሻአላህ ለማየት ብቃችሁ። ይሄን ቪዲዮ ይሄ ሽላ ማለት የሌለበት ቪዲዮ ነው። አረብ ሀገር ያላችሁ ሰዎች ይሄ ሽላ የምትሉት ነገር አይደለም። እቺን ቪዲዮ አወጣችሁ፣ ቪዲዮ አለ አወጣችሁ፣ አሳጥባታችሁ እቺ ልጅ የት እንዳለች ባቾካይ በቴሌቪዥን በተለያዩ ነገሮች አወጣችሁ። እቺ ልጅ እና ተከታዮቿ ከዛ ሀገር ላይ እስከሚጠፉ ሌላውን ክርስቲያን ሳይጠቃ እነዚህ ጎጠወጥ የሆኑት ሴተኛ አዳሪዎች ከዛ ቦታ እስከሚጠፉ ድረስ መስራት አለባችሁ። የእስላም ግዴታ ካለባችሁ የእስላም ግዴታ አለባችሁ። የእስላም ግዴታ አለበት። ዛሬ መጥቴ በረመዳን ለምን ወጥቴ ይሄን ተናገርክ አትበለኝ። እምነቴ ነው የተነካና ቤቴ ነው የተነካ፣ መካና መዲና ነው የተነካ። ስለዚህ በረመዳን ይሄን ለምን ተናገርክ አንተ ምን አገባ ምናምን አትበሉኝ ማለት ነው። ይሄን ነግራችኋለሁ። እምነት ማንም ሰው ያሳዝናል። እምነት ካለ ነው ምንኖረው። እምነት ማናችንም ያሳዝናል። እምነታችን ላይ ጥንቆላ ያስከሄዱን የሀገራችን አንሶ የሰው ሀገር ላይ ሀገራችን አንሶ እዛ ድረስ ኢትዮጵያኖችን ለማሳደድ እዛ ድረስ መሄድ ምን አስፈለገ? ከዚህ በፊት ያሉን ነገር ሰምታችኋል። የሙስሊሞች ከሳውዲ አረቢያና ከሌላ የተለየ ሀገር ገንዘብ ይመጣቸዋል። ሙስሊሞች ሀብት አፈርተዋል። ሙስሊሞች ሱቅ ከፍተዋል። መርካቶ ውስጥ ምን ያለ ዳቆን እንትና ያለውን አይታችሁታል፣ ሰምታችሁታል አይደል? ይሄ ነገርም እንደዚሁ ቀስ በቀስ ወደ ውስጥ ገብቶ እንዳያጠፋን መስራት መልፋት አለባችሁ። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ስለተናደድኩኝ ነው 3 ነው 4 ነው የተመላለስኩት። ምክንያቱም 3 ነው የመጣሁት ላይፍ ላይ። ምክንያቱም እነዚህ ሰዎች አሁን ነገ የኢትዮጵያዊ ክርስቲያን አረብ ሀገር ላይ ቢታረድ ከፎቅ ሲወረወር ምን ቢባል ምንም ሳያቅ ደሃው ልጅ ከቤቱ ወጥቶ ሰርቶ መኖር ሲችል በሃይማኖቱ ምክንያት ሲታረድ ሲገረፍ ምን ስታይ ያሳዝናል። ሰው ልጅንና ያሳዝናል እንትን ይልሃል። ዛሬ እነሱ ያረጉትን ወጥመድ ረግጦ ኢትዮጵያዊ ክርስቲያን ሌላው ምንም ያውቅ ሲያረግ በጣም ያሳዝናል። ግን እነሱ እስላምን ለማሻቀቅ እስላምን ለማጥፋት ምናምን ነገር መቼም አትችሉንም። እኛ አትችሉንም፣ እስላሞችን አትችሉም። አንድ ሰው በአንድ ፈጣሪ አምኖ ሽርክና የሌለው ማንም እንትን አይለውም ማለት። ስለዚህ
ኢንሻአላህ ቢዝንላህ ተዓላ እቺ ልጅ እስከሚያዝ ድረስ ትግል መስራት አለባችሁ መታገል አለባችሁ ሳውዲ አረቢያ ላይ ያላችሁት አመዷን መታ በሚላሷ እስከምትልስ ድረስ አመዷን መታ በሚላሷ እስከምትልስ ድረስ እንትን አርጓት አዎ እስላም መስሎ የሷ ተከታዮች አሉ አየ እስላም መስሎ የሷ ተከታዮች አብዲ የሚባለው በእስላም ስም ይዞ ነው አብዲ የሚባለው ልጅ ያው እዚህ ጋር የምታዩት የእስላም ስም ይዞ ነው አብዲ ለእስላም ስም ነው ያለ ግን እስላም አይደለም አየ የሷ ተከታይ ነው በእስላም ስም ይዞል የሷ ተከታይ ነው ገንዘብ ማደሪያ ነው አብዲ የሚባለው ልጅ ካያችሁ እስላም ስም ነው ያለ አብዲ እስላም ስም አይደለም እስላም አይደለም ማለት ሁሉም ነገሩ እስላም ላይ አርጓል ግን እስላም አይደለም እንደዚህ ነው ብዙዎች አሉ እንዲያጭበረብሯችሁ አብዲ እስላም ስም ይዟል ግን እስላም አይደለም ስራው ምንድነው ስራው እስልምና ማቁሸሽ ከነሱ ጋር ሆነ ሰፈርተኛ መንደርነት እስልምና ማበላሸት እንትን የሆነ ማለት ነው አብዲ የሚባለው ልጅ የምታዩት ከሆነ ማለት ነው እዚህ ጋር ላይ አላጠፋም እዚህ ጋር ተቀምጠ ታለቅሳለ ማለት ነው አየ ውስጡ ቆሰለ ማለት ውስጡ ተነካ ምክንያቱም ስራቸው ነው የተሰጠው ስራ አለ ማለት ነው አብዲ የሚባል የተማረም የሰጠችው ስራ ስላለ እስላም ስም ይዞ ስለመጣ እስላም ስም ይዞ መጥቶ እንትን ያረጋል ማለት ነው ቆሻሻ እንደንተነት ነው እኛ እንፈልገው አይ አለ አሁን ማንነትን አሁን አቀዋለሁ ማለት ነው ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም መበርታት አለባችሁ መስራት አለባችሁ የዲናችን ጉዳይ ዲን ነው እምነት ላይ ቀልደለም ህይወታችን እኛም ለእምነታችን እንሰጣለን ማለት ነው ህይወታችን ለእምነታችን ለዲናችን ህይወታችን እንሰጣለን እኙ ከሰኒታ ልቡ ከሰን ዲኒ ከሰን ኮሬጋ ማለት ፖለቲካ ልቡ ከሰን ከነና ዲኒ ከሰን yote ዲኒ ከሰን ወሬ ከና ገለቶማ ወነደገሰኒ ሰላም አለይኩም ወራህመቱላሂ ወበረካቱ